ለምንድነው የኔ ፊት ጽድት እንደ ጓደኛዬ የማይለው? ለምንድነው ሁል ጊዜ ሽፍታ የሚኖረው? ፊቴ ምን ባደርገው ነው ፊቴ የሚያምርልኝ ጽድት ያለ ፊት እንዲኖረኝ እንዴት ላደርግ ብለሽ ግራ ለገባሽ እህቴ፣ ይሄው እኔ ጥቁር ነጠብጣቦቹን አላስፈላጊ ቆዳይ ላይ የነበረውን ያጠፋልኝ ይሄ ማክስ ነው። በጣም ቀላል አሰራር ነው። እስከ መጨረሻው ድረስ ከተከታተልሽው በአንድ ሳምንት ውስጥ ፊትሽ ለየት ያለ ቆንጅዬ ፊት እንዲኖረሽ ስለሚረዳሽ እስከ መጨረሻ ተከታተሉት። አመሰግናለሁ። ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ። እንዴት ናችሁልኝ? ሁሉ ሰላም ጌታ ይመስገን። እኔ ጋር ሁሉ ሰላም ነው። እናንተ ጋር ሁሉ ሰላም እንደሆነ በጌታ ተስፋ አለኝ። ዛሬም እግዚአብሔር ፈቅዶ በጣም ምርጥና አሪፍ የሆነ የፊት ማክስ ነው ይዤላችሁ የመጣሁት። ፊታችሁ ላይ ጥቋቁር ነገር፣ ፊታችሁ ጽድት ያላለ ፊት ለማጥራት ቆዳችሁ ያማረ ቆዳ እንዲሆን የሚረዳችሁ ወሳኝ ማክስ ነው ይዤላችሁ የመጣሁት። የዛሬው ይለያል እላችኋለሁ። እኔም ፊቴ ላይ እንደዚህ ጥቋቁሮች ነገር ሽፍታ ጠፍቶ ጥቋቁር የጣለብኝን ያጠፋልኝ ይሄ ነው። ስለዚህ እናንተም ደግሞ እንደሚያጠፋላችሁ አምናለሁኝ። በ7 ቀን ውስጥ ያጠፋላችኋል። እናንተ ብቻ አከታትላችሁ ትጠቀማላችሁ። ቪዲዮን እስከ መጨረሻ ድረስ እንድታዩ ደግሞ በፍቅር ጋበዝኳችሁ። ስለምታዩን ከልብ እያመሰገንኩኝ እኔ በምነግራችሁ አሰራር ከተጠቀማችሁበት እናንተም ለውጥ ታገኙበታላችሁ ማለት ነው። በጣም ፈጣንን ለውጥ ነው የምታገኙት። ቆዳችሁ እጅግ ያማረ ቆዳ፣ እንብስብስ ያለ የህፃን ቆዳ ነው የሚመስለላችሁ ማለት ነው። ፊታችን ጥድት ሲል ነው ደስ የሚለው። እንግዲህ አሁን ላይ ክረምት ነው፣ ቆዳችን ሊሸበሸባል። ቆዳችን እንዳይሸበሸብ ፊታችን ጥርት እንዲል ከሚረዳን ዋነኛ ነው ይዤላችሁ የመጣሁት። በዋነኝነት እዚህ ጋር የማሳያችሁ ይሄ የሽምብራ ዱቄት ነው። የሽምብራ ዱቄት ጥሬ የሽምብራ ዱቄት ነው ማለት ነው። በመቀጠል እንግዲህ እዚህ ጋር አንድ ቲማቲም አዘጋጅቻለሁ። ቲማቲሙ ጽድት ያለ ነው፣ በጣም አሪፍ ነው። ቲማቲም ለፊት ያሳያችሁ እንግዲህ ቲማቲሙን ቆርጬዋለሁኝ ማለት ነው። ሎሚ ያስፈልገናል። እዚህ ጋር ደግሞ ማር ነው ያለው ማለት ነው። እንግዲህ ይህን ምንድን ነው የምናደርገው? እዚህ ጋር የምንሰራበትን እቃ እናዘጋጅና ሎሚ ግማሽ ሎሚ ሙሉ ሳይሆን 1 ማንኪያ የሚሆን ሎሚ እንጠቀማለን። ሎሚ ፊታችን ላይ ያለውን አላስፈላጊ የሆነውን ነገር ያስወግድልናል ማለት ነው። ስለዚህ አናበዛም፣ ይህን ያህል እንጨምራለን ማለት ነው። ሳናበዛ ቲማቲም ደግሞ ግማሽ ቲማቲም እንጨምራለን። እሱንም የምንፈልገው ውሃውን ብቻ ነው ማለት ነው። ግማሽ ቲማቲም። ይህንን በየዕለቱ የምታደርጉ ከሆነ በአንድ ሳምንት ውስጥ ልዩ የሆነ ቆዳ ይኖራችኋል ማለት ነው። የተዋበና በጣም ምርጥ ቆዳ እንዲኖራችሁ ይረዳችኋል። እዚህ ጋር እንደዚህ ግማሽ ከጨመርን በኋላ ማር እንጨምራለን። ማር 1 ማንኪያ የሚሆን እንጨምራለን። ማር ቆዳችን ላይ አላስፈላጊ የሆነውን ነገር ያጠፋልናል ማለት ነው። ቆዳችን ውስጥ ያለ በፀሐይ የተጎዳን በጣም አሪፍ ነው። እናንተ ብቻ በትክክል ይሄንን አይታችሁ በዚህ አይነት ተጠቀሙት ማለት ነው። ፊቴ ለምንድን ነው ጽድት ያላለው? ለምንድን ነው ፊቴ የኔ ሽፍታ የሚኖረው? ምን ሆኜ ነው ብላችሁ ከምትጨነቁ እንደዚህ እናንተ በትክክል አይታችሁ ያንን ነገር ለመፈጸም ሞክሩ። ያንን ደግሞ በትዕግስት ሁል ጊዜም አዘውትራችሁ ማታ መጀመሪያ ፊታችሁን በሳሙና ማሳጅ እያደረጋችሁ ለእናንተ በሚስማማ በተለይ ደግሞ በእርድ ሳሙና ወይም ደግሞ በፓፓያ ሳሙና ታጥባችሁ ከዛም በኋላ በደንብ ባድርጋችሁ ማሳጅ አድርጋችሁ ከታጠባችሁ በኋላ ፊታችሁን በፎጣ ታደርቃላችሁ። በፎጣ ካደረቃችሁ በኋላ የምትጠቀሙትን ማክስ እንደዚያ ነው መጠቀም ያለባችሁ። እናንተ ፊታችሁን ቀኑን ሙሉ አልቧችሁ ምን ብሎ ውላችሁ በዛ ላይ ሄዳችሁ ስትመርቁበት ምንም አይተዋችሁም ማለት ነው። ስለዚህ ፊታችሁን ማንኛውንም ነገር ስትጠቀሙ በጥንቃቄ ተጠቀሙ። ከዛ ፈጣን ለውጥን ታገኛላችሁ ማለት ነው። በዚህ ጋር እንዳያችሁት 1
ብጫ ፓርቱን ብቻ ነው የምንጠቀመው። እንቁላል እንግዲህ ለፊታችን እንዳያረጃ እንዳይሸበሸብ ቆዳችን ልጅነት ቆዳ እንዲሰጠን ከሚረዱን ዋና ግብዓት እንቁላል ነው ማለት ነው። ስለዚህ እንቁላሉ ደግሞ ሽታ የለውም፣ የሎሚ ሽታ ያጠፋልናል ማለት ነው። እና እኔ እንደምነግራችሁ አድርጋችሁ ተጠቀሙት ማለት ነው። እዚህ ጋር በመቀጠል ቅድም ላይ ያሳየኋችሁ የሽምብራ ዱቄት ከሌላችሁ የአጃ ዱቄት ተጠቀሙ። የአጃ ዱቄት ከሌላችሁ ደግሞ የሩዝ ዱቄት ተጠቀሙ፣ ወይም የበቆሎ ዱቄት ማለት ነው። በተለይ ግን ይህንን የሩዝ ዱቄት አግኝታችሁ ከተጠቀማችሁ በጣም እድለኞች ናችሁ። በጣም ነው ፊትን የሚያሳምረው። ፊታችሁ ውልውል ብሎ ነው የሚያምርላችሁ ማለት ነው። ስለዚህ ቆዳችንን ደግሞ እኛ ካልተንከባከብ ነው ቆዳችን እንደዛው ቦታ አይቀመጥም። ቆዳችን ያማረና ቆንጆ ቆዳ እንዲኖረው እኛ ወሳኝነት እኛ ነን ማለት ነው። ሽፍታም የምናመጣበት እኛ ነን። እኛ እንዳላበን እንደዛው እንተኛበታለን፣ ይደክመናል። በዛ አይነት መጥቶ ሽፍ ይልብናል ፊታችን። ሳንንከባከበው ሄዱ ይጠቁራል። በዛ እየተነሳ ፊታችን ይበላሻል ማለት ነው። አሁን እዚህ ጋር በጣም ቀላል ነው። አንደኛ ከወጪ ትተፉና በቤት ውስጥ ምንም አይነት ኬሚካል ሳትጨምሩበት በእጃችሁ ላይ ባለ ፊታችሁን እንዴት እንደምታስቡት እንዴት እንደሚያምር ፊታችሁን እራሱ ልታዩት ትሳሱታላችሁ ማለት ነው። እንደዚህ ያደርጋችሁ ካለምንም ወጪ በቤታችሁ ውስጥ እንዲህ በሚገኝ ነገር ቆዳችሁን ማስዋብ ትችላላችሁ። እጃችሁ ላይ ጥቋቁር ነገር ቢኖር እግራችሁ ላይ በቃ ይሄንን 15 ደቂቃ ፊታችሁ ላይ ብታቆዩትና ስትለቃለቁት እጅግ በጣም ነው ደስ የሚለው ማለት ነው። ሽታውን ደስ ይላል። ይህን ያህል እንቁላል የምትጠሉ እህቶች እንቁላል አላርጂ ከሌለባችሁ በስተቀር ተጠቀሙት። በጣም ተጠቃሚ ነው የምትሆኑት። አታያቸውም እንዲህ ህንዶች እንዴት ፊታቸውን ልጅ እንደሆነ እንዴት እነኚህ ፊሊፒኖች ምናምን ቆዳቸው እንዴት እንደሚያምር እንዴት ልጅ እንደሆኑ የልጅ ልጅ አይተው እንኳን እዚህ መጥተው የሚሰሩ አሉ በስደት ዓለም ውስጥና ይሄ ማለት ራሳቸውን ስለሚጠብቁ ራሳቸውን ስለሚንከባከቡ ነው። እኛ ደግሞ ራሳችንን አንጠብቅም። ይሄ የታወቀ ነገር ነውና ለምን ራሳችንን አንጠብቅም አንንከባከብ? ስለዚህ በቤት ውስጥ እንደዚህ አድርገን ምርጥ ልስልስ ያለ ስትቀቡት ራሱ ደስ እያላችሁ የምትቀቡትን ማክስ በቤታችሁ ውስጥ ማዘጋጀት ትችላላችሁ። ብቻ እናንተ ማክስ ተጠቀሙ እንደዚህ አድርጉ ስትባሉ እንደዛው እንደደከማችሁ ሳትታጠቡ ሲሆን ጭራሹኑ መጀመሪያ ከነበረበት አባባሳችሁት ማለት ነው። ስለዛ ከማባባስ ደግሞ እናንተ በሂደት በዘዴ በትዕግስት የታገሰ ሰው መቼም መጨረሻው ያማረ ነው የሚሆነው። ትዕግስት ያለው ሰው ማለት ነው። ስለዚህ በማንኛውም ነገር ውጤታማ የምንሆነው ትዕግስት ሲኖረን ነው። ፀጉራችን ማሳደግ በስራ በየትኛውም በኩል ትዕግስት ያለው ሰው መጨረሻ ያማረ ነው የሚሆነውና ስለዚህ እናንተም ወጪ ከምታወጡ በቤታችሁ ውስጥ እንደዚህ ኦርጋኒክ በሆነ ፊታችሁን እጃችሁን መንከባከብ ትችላላችሁ ማለት ነው። እዚህ ላይ ከፈለጋችሁ ቡና መጨመር ትችላላችሁ። ንጹህ እርድ ካላችሁ ንጹህ እርድ መጠቀም ትችላላችሁ ማለት ነው። አያችሁት እንዴት እንደሚያምር። በዚህ አድርጋችሁ ፊታችሁን ተንከባከቡት እላችኋለሁ ውድ ቤተሰቦቼ። ደግሞም እየተጠቀማችሁበትና እያመሰገናችሁኝም ስለሆነ ከልብ ነው ማመሰግነው ማለት ነው። ብዙዎቻችሁ አስተያየት እየሰጣችሁኝ ነው፣ በጣም እንደወደዳችሁት እንደተጠቀማችሁት እና እኔም ከልብ አመሰግናለሁ። እናንተ በትዕግስት ተከታተላችሁኝ ስለተጠቀማችሁበት ማለት ነው። ስለዚህ እንግዲህ ሼር አድርጉልኝ፣ አበረታቱኝ። እንድታበረታቱኝ እፈልጋለሁ። አያችሁት እንዴት ደስ እንደሚል ማለት ነው። በጣም ደስ የሚል ሽታ ነው ያለው። በጣም ነው የምትወዱት። የላችሁ እንዲህ በምታዩትበት ሰዓት ራሱ የሆነ ልስልስ ያለ በጣም የምትወዱት አይነት ነው እና ስለዚህ እናንተም ደግሞ ተጠቀሙበት ማለት ነው። ፊታችሁንም ፀጉራችሁንም ተንከባከቡ እላችኋለሁ ውድ ቤተሰቦቼ።
በጣም ትወዱታላችሁ። እዚህ ጋር ደግሞ ውጥር አድርጎ ስለሚይዛችሁ ማለት ነው። ባለፈው ለታዬ የሰራናት ክሬም አለች፣ እሷን ትንሽ ጨምርበታለሁ ማለት ነው። ውጥር ሲል ቆዳችሁን እንዳያማችሁ ማለት ነው። ከዛም በመቀጠል እንደዚህ እናዋህዳታለን። ፀጉራችሁን ራሱ ፊታችሁ ላይ ፀጉር ካለ ያነሳላችኋል። ይኸውላችሁ በዚህ አይነት መልኩ እንግዲህ ጨርሻዋለሁ። በደንብ አድርጌ አዋህጃለሁ። እንዴት እንደሚያምር አሁን የምናደርገው ክዳን ባለው እቃ እናስገባለን። እቺን ከርነል ለ3 ቀን በአከታታይ መጠቀም እንችላለን ማለት ነው። ከዛም በላይ መጠቀም ትችላላችሁ። እጃችሁ ምናምን ትቀቡ ከሆነ እጃችሁ ላይም ጥቁር ነጥብጣቦች ካሉ በአንዴም ልትጠቀሙትና ሁልጊዜ ማታ ማታ ፍሬሽ እያዘጋጃችሁ መጠቀም ትችላላችሁ። ለፊታችሁ ከሆነ ግን ለ3 ቀን ይበቃችኋል ማለት ነው። ይኸውላችሁ በጣም ነው ደስ የሚለው። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ አመሰግናለሁ። ተባረኩልኝ። እግዚአብሔር አምላክ ያክብራችሁ፣ ዘመናችሁ ይባረክ፣ ለምልሙላችኋለሁ ውዶችዬ። ስለነበረን ቆይታ እግዚአብሔር አምላክ የተመሰገነ ይሁን። ባይ ባይ። መልካም ቆይታ